ሰላም እንዴት ናችሁ? ሰላም እንዴት ነህ? አደና ይቅርታ እንኳን ጥያቄ ልጠይቅ ነው። ሙስሊም ነህ? በክርስትና የፈጣሪና የፍጡር ልዩነት ብታስረዳኝ። ምንድን ነው እምነትህ? እኔ ሙስሊም ነኝ። ለመማር ነው። ይቅርታ እኔ እውቀት የለኝም፣ ለመማር ነው። ኦኬ፣ ጥያቄው ራሱ እኮ ዲፋይን ያደርገዋል። የፈጣሪና የፍጡር ልዩነቱ ምንድን ነው ስትል አንደኛው ተፈጣሪ ነው፣ አንደኛው ፈጣሪ ነው። ለምሳሌ ፍጡር ማድረግ የሚችለው እና ፈጣሪ ማድረግ የሚችለው የፈጣሪና የፍጡር ልዩነቱን ነው በአጠቃላይ እኔ ማወቅ የፈለኩት። ሲጀመር አይወዳደሩም እንጂ ለምን ታነጻጽራቸዋለህ? አይነጻጸራቸዋለህ። እናንተውን የምታምኑት ፍጹም ሰው ፍጹም አምላክ ብላችሁ ነው የምታምኑት። ችግር የለውም። እሺ ሎክ እኛ ፈጣሪን ከፍጡራን ጋር በምንም ናምር አናነጻጸርም፣ በምንም ይነጻጸሩም አይደሉም። ስለዚህ ፈጣሪና ፍጡራን እያልን ሁለት የሚቀራረቡ ነገሮች ናቸው። ከተነጻጸሩ ፈጣሪ በምንም የሚነጻጸር አይደለም። ተፈጣሪ ጋር ምንም ነገር አናነጻጸርም። ምክንያቱም ፈጣሪ ለምሳሌ በሁሉ የሞላ መንፈስ የሆነ ሕያው የሆነ ለሁሉ ሕይወት የሚሰጥ ነው። ፍጡር ደግሞ የተገደበ በሁሉ ያልሞላ በራሱ ምንም ማድረግ ማይችል ነው። ለንጽጽርም የሚቀርቡ አይደሉም። ስለዚህ አይገናኙም ማለት ነው። እሺ እዚህ ጋር ያነጻጸርኩ ሳይሆን የፈጣሪና የፍጡር ልዩነታቸውን ነው እንጂ ማነጻጸር እኮ አይደለም እያልኩ ያለው። እናነጻጽርም ፈጣሪ ለምሳሌ በቀላሉ አስጀማሪ የሌለው እሱ፣ አስገኘ የሌለው እሱ፣ ጅማሬ የሌለው እሱ ፈጣሪ ማለት ነው። ፍጡራን ግን ጅማሬ ያላቸው አስጀማሪ ያላቸው ናቸው። መጀመሪያ መጨረሻም የሌለው ነው ፈጣሪ። ፍጡራን ግን መጀመሪያና መጨረሻ ያላቸው ናቸው። መጀመሪያ ያላቸው እንደገና አስጀማሪም አላቸው። ጥያቄ ምንድን ነው? ምን ክርስቶስ ላይ ልጠይቀኝ ነው? አይ አሁን በአጭሩ ማወቅ የፈለግኩት ነው። ቀስ እያልኩ ደግሞ እየተማርኩ ጠይቃለሁ። አመሰግናለሁ። በደንብ ክሊር ባይሆንልኝ ምኑ ነው የጨነቀ? ሊገባ ያልቻለው ምንድን ነው? ፈጣሪ በእናንተ ጋር ተወለደ ብላችሁ ነው የምታምኑት? ተወለደ ስንል ምን እያልን ነው? እሱን እስኪ ታውቀዋለህ? ያው የሰው ልጅ ነው የሚወለደው ብዬ አስብኳል። ፍጡር ነው ከተወለደ ተፈጠረ የሚለው ጋር ይጋጫል ብዬ አስባለሁ። መልካም። ስለዚህ አንተ የምትረዳው እናምናለን ብለህ ነው የምትረዳው የሆነ የተወለደን ሰው ከዛ እሱ ፈጣሪ ነው ብለን የምናመልከው እንደዛ ነው የምትረዳው? አዎ ከተወለደ ሰው ነው ብዬ አስባለሁ። እንደዛ ከሆነ እኛ የሆነ ሰው የሆነን ሰው ብቻ የነበረን ከዛ አምላክ አድርገን የምናመልከው አምላክ የለንም። ክርስቶስን አውጣው። ለጊዜው ስለ አምላክ ስጠይቀኝ ከፍጡራን በፊት የነበረውን ተሆነ ቅድም እንዳልኩ መንፈስ ብቻ የነበረው ያ በሁሉ የሞላው በሁሉ ያለው ፍጥረትንም ከፈጠረ በኋላ ከስፔስና ፕሌስ ውጭ ያለው አምላክ እሱ አስጀማሪ የሌለው መጀመሪያም የሌለው መጨረሻም የሌለው ለመኖሩ አኗኗሪ ማያስፈልገው ነው አምላክ ማለት ነው፣ ፈጣሪ ማለት ነው። ፍጡራን ግን ለመኖሩ ራሱ አኗኗሪ ያስፈልገዋል፣ አስጀማሪ ያስፈልገዋል፣ ጠባቂ ያስፈልገዋል። በጊዜ ውስጥ የሚጀምር ነው፣ ፍጻሜም አለው ፍጡራን። አምላክና የፈጣሪና ፍጡር እንደዚህ ከለየ ነው። ነገር ግን ፍጡራን ተፈጠሩ በኋላ የሰው ልጅ ውድቀት ከመጣበት በኋላ ክርስቶስስ በሰው በስጋ ተወልዷል። ተተወለደ ደግሞ እንዴት ነው? የሰው ልጅ ነው የሚሆነው። እኛ ምን ብለን እናምናለን? አካላዊ ቃል እሱ ክርስቶስ አካላዊ ቃል ልብ በል ፍጹም አምላክ እንደመሆኑ በስጋ ሲገለጥ በስጋ ሲወለድ ደግሞ የሰው ልጅ ብለን እንጠራዋለን። ስለዚህ ክርስቶስ ሁለት ልደት አለው ብለን እናምናለን። አንድ የአብ ቃሉ ነው ብለን እናምናለን። ልብ በል የፈጣሪ የባህሪ ቃሉ ነው ብለን እናምናለን። የአብ የባህሪ ቃሉ ነው ብለን እናምናለን። በደንብ አስተውል። ያ አካላዊ ቃል ዓለምን የፈጠረ ሁሉን ያስገኘ ሁሉን ያስጀመረው
በስጋ ተገለጠ። ማርያምን ፈጠራት ራሱ ቃል፣ የፈጣሪ ቃል፣ አካላዊ ቃል፣ አስቀድሞ ስጋ ያልነበረው ደም ያልነበረው ሊነካ ሊታይ ማይችለው በሁሉ የሞላው ማርያምን ፈጠራት። ማርያም ብቻ ሳይሆን ሁሉንም ፈጠረ። እሷን ከፈጠረ በኋላ ግን ሰው ካሳ ያስፈልገው ስለነበረ ሰው እግዚአብሔር መሆን ፈልጎ ስለነበረ ሰው እግዚአብሔር መሆን ስለማይችል እርሱ ግን በስጋ ተገለጠና ያ ሰው የፈለገውን ዝቅ ብሎ በስጋ ተገልጦ አሳያቸው። ስለዚህ ያ የምታየው ክርስቶስ የመለኮት ሙላት በሰውነቱ ያለ የሚነካ የሚዳሰስ የሚታይ የሰው ልጅ ተብሎ የሚጠራ ነገር ግን የሰው ልጅ ብቻ ያልሆነ የመለኮት ሙላት በሰውነቱ ያለ ነው ብለን እናምናለን። ልክ አንተ ቁርአን ያላ ቃል ነው ብለህ ታምናለህ። ልክ ቁርአን ያላ ቃል ነው። ፍጥረት ከመፈጠሩ በፊት ያላ ቃል አላህ ዘንድ ብቻ ነበር ብለህ ነው የምታምነው። ነገር ግን ፍጥረት ከተፈጠረ በኋላ ለሙሐመድ ከተላከ በኋላ ቁርአን ምን ሆነ? ወረቀት ላይ ተጻፈ አይደለ? ኢጂም ቁርአን ወረቀት ላይ ተጻፈ አይደለ? ኦኬ፣ ያ ወረቀቱ ፍጡር ነው ፍጡር አይደለም? ወረቀት ነው። ሊነካ ሊዳሰስ ይችላል አለ። ሊነካ ሊዳሰስ ይችላል አይደለ? ወረቀቱ ያው ይነካል ይዳሰሳል። ያ ቁርአን ግን ፍጡር ነው? ቁርአን ፍጡር ነው? አሁን እኔ ስለዚህ ብዙ እውቀት የለኝም። እንደሱ ነው የሚመስለው። እኔ መማር እንፈልገው እንደዚህ አንደን ለጋርና ለላፍሽ ሱናን አቢ ዳውድ 47:37 ላይ ቁርአን ፍጡር አይደለም። ቁርአን ፍጡር ካልሆነ ወረቀቱ የሚነካ የሚዳሰስ ያላ ቃል የተባለው ወረቀት ላይ ያልነበረው ከጊዜ በኋላ ለሙሐመድ ከወረደ በኋላ ግን ወረቀት ላይ ሰፈረ ያላ ቃል ፍጡር አይደለም ብለህ ነው የምታምኑት። ቁርአን ፍጡር አይደለም። ያላ ባህሪ ልክ እንደ እጁ እንደ እግሩ ያላህ ሲፋቱ ነው ብላችሁ ታምናላችሁ። ምን ስለያዘ? ያላህን ቃል ስለያዘ። ስለዚህ አንተ ወይንም እናንተ ቁርአን ያላ ቃል ከሆነ ቃሉ ደግሞ ባህሪው ከሆነ ፍጡር ካልሆነ ወረቀቱ ቁርአንን ከያዘና ያንን መንካት መዳሰስ ከቻልን ያንን ደግሞ ፍጡር አይደለም ካልነው እኛ ታዲያ አምላካችን የባህሪ ቃሉ የአብ የባህሪ ቃሉ በስጋ ተገለጠ። ስለዚህ ክርስቶስ ከማርያም ስጋና ደምን ነስቶ በዛ በስጋው ደግሞ መለኮት ተዋህዶታል ስንል ምን ይከብዳል ታዲያ? ያ ቃል ሁሉን የፈጠረ ነው ስንል ለመረዳት ምንም ይከብድ አይደለም። አሁን እኮ ግን እያልከኝ ያለኸው አሁን አንተ የምትለውን እንዴት ተረዳሁት ከሆነ የሰው ልጅ የሰራውን ወረቀትና ፈጣሪ የፈጠረውን ፍጡር እኮ ነው አሁን አንተ እያወዳደርክልኛለሁ። ለምሳሌ አሁን አንተ ያልከኝ ወረቀቱን ይነካል ይዳሰሳል ስትለኝ አሁን ያን ወረቀቱን የሰው ልጅ ነው የሰራው። ወረቀት ያደረገው ወረቀቱን የትኛው ነው የሚከብደው? ከእንጨትነት ወደ ወረቀት የፈጠረው ከባዱ የትኛው ነው? ከባዱ እኮ እንደውም አላህ የምትለው ቃል አካል የከፍት ቆዳ ላይ ቃሉ ሰፍሮ ያ ፍጡር አይደለም እያልከኝ ነው። ፍጡርና ፈጣሪ አይወዳደርም አልከኝ እኮ ቅድም። ይህም እኮ የሚወዳደር ነው እንጂ ያልነው አንተ ያላ ቃሉ ቆዳ የከፍት የሞተ ቆዳ ላይ ሰፈረ። ስለዚህ እሱ ፍጡር አይደለም ስትል አልከበደም። እኔ ግን በስጋ ተገለጠ ራሱ በስጋ ፍላጎት ተገለጠ። የሰው ልጅ ነው የጻፈው፣ የሰው ልጅ ነው። ወረቀቱንም የሰራውም ደግሞ የሰው ልጅ ነው አይደል? ችግር የለውም እኮ ማርያም የምትለው ሰው ልጅ ነች። ኢየሱስን ግን ወደዚህ ምድር የላከው እኔ ፈጣሪ ነው ብዬ ነው የማስበው። ኦልራይት። ስለዚህ ቁርአኑን ወደ ቃሉን የላከው ፈጣሪ የላከውንና እስማማለሁ የሰው ልጅ የፈጠረውን አሁን አንተ አነጻጸርክ። መጀመሪያ ቅድም ግን እናመሰግናለን። ምን ያህል ወደ ሴናሮ እንደፈጠርክ ልንገርህ። አሁን በደንብ አዳምጡ። ምን አለ? ፈጣሪ የላከውንና የሰው ልጅ እንትን ያለውን አነጻጸርከው አለ። ቁርአን በእነሱ ምን ተብሎ የሚታመነው? ያላ ባህሪ ተብሎ የሚታመነው ፍጡር አይደለም ተብሎ የሚታመነው። ስለዚህ የሰው ልጅ ነው ካለን የቁርአን የሰው ልጅ ውጤት ነው ቁርአን ካለን ኮምፕሊትሊ ከእስልምና የሚወጣው ባይዘ አይደለም። እንደዛ እያልኩ አይደለም። ቁርአን የሰው ልጅ ውጤት ነው እያልኩ አይደለም።
አልከን እኮ ለምን አሁን ፓራፍሬዝ እንትናት መልሰው ወደኋላ። ስለዚህ ቁርአን የሰው ልጅ አሁን እኮ ያልከውን እንትን ስል ነጥብ እንደ ጣልቅ ሲገባ ጣልቃ ትግባብኛ ጣልቃ እየገባ ማለት ፈለግ አልፈለግ ነጥብ ጥላል በቃ። ምክንያቱም ለእኔ ተመቸኝ እንደውም ያለን ቃል ስለሆነ ነው የፈለግከው። እንደዛ ስለሆነ ይቅርታ እኔ ማለት የፈለግኩትን ልንገርህ። ይቅርታ እኔ ላስከፋ አልፈልግም፣ ማንንም ላስከፋ አልፈልግም። ግን አስተምሮቱ ነው መማር ፈልገው ማለት የፈለግኩት የኔን ሀሳብ እንድትረዳኝ ይፈልጋል። ሆነ የሚያንተን ደግሞ እሺ፣ እኛ ጋር ምኑ ላይ የከበደ አንተ ቁርአኑ ላይ ያልከበደ እኛ ጋር በስጋ መገለጡ ክርስቶስ ምድር ላይ የከበደ? አይ ቁርአን የሰው ውጤት ነው እንዳላልኩኝ እንድትረዱኝ ነው አሁን ማለት። አይ በመጀመሪያ ብለህ ነበረ ፕሊስ ብለሃል። እኔ ተሳስቼ ከሆነ ያርሙኛል። ቆይ አንዴ ያልከውን ላስታውስህ። ክርስቶስ ፈጣሪ ነው የላከው፣ ቁርአን ግን ፍጡር የጻፈው ነው። የፍጡርን ውጤት ፈጣሪ ከላከው ጋር ወረቀቱን የፈጠረው የሰው ልጅ አንተ ያን ወረቀትና እኮ ኢየሱስን ነው እያወዳደርክ ያለው። ምንድነው እሱ? አሁን ችግርህ ምንድነው? እሺ ምን ላግዝህ? ያው እኔ የፈጣሪና የፍጡርን ልዩነት ታስረዳ። ዋናው የገባሁበት ምክንያት እሱን ከሆነ ኤኒዌይስ ግልጽ ነው። ምንም አክቹዋሊ የሚከብድ እንትን ያለው አይመስለኝም። ይህንኛው ቶፒክ መወደው ቶፒክ ነው እንደው እውነት ለመናገር ምክንያቱም በቀላሉ ማንኛውም ጤናማ አይምሮ ያለው ሰው ሊረዳው የሚችል ነው። የአላህን ቃል በወረቀት ላይ ሰፍሯል። ስለዚህ የአላህ ቃል ፍጡር አይደለም እስከነ ወረቀቱ ብሎ የሚያምን ሰው ክርስቶስ በስጋ ሲገለጥ ስጋን ከማርያም ነስቶ ያንን ፈጥሮ በዛ ውስጥ መለኮት ተዋህዶ ተገለጠ ብሎ መክበድ፣ መለኮት ግን አስቀድሞ ያንንም የፈጠረ ነው። ስጋውን እንኳን ሳይቀር አስቀድሞ የነበረ ነውና ሁሉን የፈጠረ ነው ብሎ ማመን ምንም የሚከብድ አይደለም። ምክንያቱም መለኮት እኛ በሁሉ የሞላ ነው ብለን እናምናለን። በሁሉ የሞላ በሁሉ ያለ ከሆነ ስለዚህ በስጋ ውስጥ መለኮት ተገለጠበት የሚለው ምንም ይከብደን አይደለም። በስጋችን ውስጥ ነፍስ አለ። ለምሳሌ ነፍስ አለ በስጋችን፣ እዚህ ጋር እዛ ጋር የምንለው አይደለም። በስጋችን ግን ነፍስ አለ። ስለዚህ መለኮት በስጋው ተገልጧል፣ ውሽዝ ተዋህዶታል ብለው ማመን ምንም ይከብድ አይደለም። ኤኒዌይስ ቶፒኩን ክርስቲያን መለስ አድርገው ቶፒኩ ላይ አመሰግናለሁ። ከቶፒኩ በጣም ራቅን። ሜይ ቢ የእኛን ጥያቄ መመለስ ትችላለህ? እሺ አታሻኝ። መማር ፈልጋለሁ እንድታስገቡኝ። እሺ ችግር የለው። እሺ ኑሬ አለህ? ኑሬ እያየን የነበረው ምንድን ነው? ሙሐመድ የፈጣሪ መገለጥ መጣልኝ እያለ የሚናገራቸው ነገር ሁሉ መሰረተ ቢስ ንግግሮች ነበሩ። ማለትም ህያው አምላክ መቼም አይሳሳትም አይደለ? በጊዜ ውስጥ በታይም ውስጥ ሀፕን ያደረጉት ነገሮች የተፈጠሩትን ነገሮች ነው ሊናገር የሚችለው። ሙሐመድ ግን የተናገረው በጊዜ ውስጥ ጭራሽ ተፈጥሮ የማያውቅን ነገር ልክ እንደ አምላክ መገለጥ አድርጎ ተናግሯል። መረጃ የሌለው አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ የቅዱሳት መጽሐፍ ማስረጃ ሊሆን ይችላል፣ የስነ ቁፋሮ ማስረጃ ሊሆን ይችላል፣ በየትኛውም የአይን እማኞች ሊሆን ይችላል። የትኛው ማስረጃ ማምጣት በማይችልበት ሁኔታ ኡዘይር የአላህ ልጅ ነው ብለው አይሁዶች ያመልካሉ ብሎ ሙሐመድ ተናግሯል። ይሄ የት ነው እንደዛ ብሎ የተናገረው ነው? ማምጣት ይቻላል? ምንም ማስረጃ የሌለው ነገር ተቀብሎ ራሱ ማመን ይቻላል? አብዱል ፈተና ሚዩት ነህ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አሰላም። ክርስቲያንም እንግዲህ እያወቅኩት ነው በደንብ ጎበዝ ልጅ ነው። አልተዋወቅንም ነበር መጀመሪያ። ሆነች እቺ ሰውዬ ከጎኔ እኮ ታይም በቀኝ በኩል ነው ያለችው። ገብርዬ ቴዎድሮስን አንብባል፣ አፄ ቴዎድሮስን አንብባል። መቀለጣ ምርጥ ሰው ነው ያፈራው። ቀኝ እጄ ነች። ጎበዝ ነው እና የዛሬ ርዕስ ደግሞ ደስ ይላል። አለን
ያለው በየትኛውም ቦታ ብትሄድ ዋሃብያ ነው የሚገልህም ዋሃብያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ዋሃብያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችሁ። መልካም እንደሰማችሁት ነው እንግዲህ ያ ቴንኪው። በቃ እኛም ይሄንን ነው ደጋግመን የምንለው። ውሃብያ ሲባል አይምሮአችን ማንኛውም ሰው አሁን አይምሮ ላይ የሚመጣው አብዛኛው ማለት ነው ውሃብያ ሲባል አራጅ፣ ውሸታም፣ አጭበርባሪ፣ ጨካኝ፣ ደም የጠማቸው አካላት እንደሆኑ በደንብ ህዝቡ ተረድቷል። ሶ ይሄ አህባሽ ወንድማችን እየተናገረ ያለው ይሄንኑ ነው ማለት ነው። ይሄንኑ ነው እና ይሄን ላሳያችሁ ብዬ ነው። ሁላችሁም ገብታችሁ ሪፖስት፣ ላይክ አድርጉ፣ ሼር ምናምን ኮፒ ሊንክ በደንብ አድርጉት። እሺ ጋይስ ኦራይት፣ እናመሰግናለን። እንግዲህ ደጋግመን እኛ በፊት ብለነዋል። በዚህ መጠን ልዩነት እያላቸው መቼም አንድነን የሚለው ነገር የሚያስኬድ አይመስለኝም። ያንተ አላ ለእኔ ገጣጥመው እንኳን አሸንጉሊት አይወጣውም ከተባባልክ ማለት በጣም አሁንም ነው የሚሆነው ለዋብያዎች ማጭበርበር ነው የሚሆነው። ምክንያቱም አንተ የምታመልከው አካል እዛውን አካላቱን ብገጣጥመው እንኳን አሸንጉሊት እንኳን አይሆንም። አንተ የምትገዛው አንተ የምታምነው አምላክ ለእኔ ጣዖት ነው እያልኩህ አይ አንተ የምታመልከው አላህን እኔ የማመልከው አንድ ነው ማለት እንዲቴል ወደፊትም እንገባበታለን። ተደጋጋሚ ውይይትም አድርገንበት አሳይተናል። አንተ የምታመልከው አምላክ ሀባሾቹ የሚያመልኩት አለ፣ ዋብያዎቹ የሚያመልኩት አለ። በፍጹም አይገናኝ ነው። የዋብያዎቹ ከአርሽ እጅ እግር ባት ምናምን የተወሰኑ ክፍለ አካላት ያሉት ግን ጭንቅላት የሌለው 2 እጅ ያለው ጭንቅላት የሌለው ጣቶች 5 ጣቶች አሉ፣ ባት ያለው ወገብ የሌለው ታፋ የሌለው አይን ያለው ጆሮ ያለው ነገር ግን እዚህ ፓርት ላይ የሌለው እነኚህ አካላቶች ገጣጥማችሁትም ሆነ ለያይታችሁት አስቸጋሪ ነገር ነው ማለት ነው። ስለዚህ አስቸጋሪ ነገሮች አሉ፣ አስቸጋሪ ነገሮች ስላለ ማለት ነው። ስለዚህ የዋብያዎቹ ብዙ እንከን የሚወጣበት ነው። ቲክቶክ ላይ ኡስታዞች ናቸው ያሉት። እነኚህ ኡስታዞች በጣም የሚያጭበረብሩት ከአካላት አንጻር እንኳን ሴንስ ማይሰው ደጋግመን እሱን ለማሳየት ሞክረናል፣ አሳይተናል። ኢቭን ከቁጥር አንጻር እንኳን ስንት አላህን እንደሚያመልኩ እንኳን አያውቁም። ደጋግመን እንዲላሉ አንድ ምንድን ነው ዲፋይን አላሁ ሰመድ ተብለናል። ቁል አላሁ አሐድ ተብለናል። ኦኬ እሱ መጠጊያ ነው፣ እሱ አንዱ ነው። ምንድን ነው አንዱ ማለት ምንድን ነው? አካሉ ነው አንድ? ኦኬ እጁ ነው አንድ ወይንስ እግሩ ነው አንድ? ወይንስ እንደኛ 2 እጁ ከትከሻው ጋር የተገጣጠመ እግሮቹም ወጥ የሆነ ነው? ያው ወጥ ስለሆንኩ አንድ ተብያለሁ። እጆቼ፣ ጆሮቼ፣ አይኖቼ እኔ ላይ የተነጠለ ስላልሆነ ከኔ አንድ ተብዬ እጠራለሁ። አላህ እንደዛ ነው? አይ ከፍጡር አይመሳሰልም። ስለዚህ 2 አይኑ እዛ ጋር ከሆነ 2 ጆሮ እዛ ጋር ከሆነ 2 እግሩ እዛ ጋር ከሆነ ፊቱ እዛ ጋር ከሆነ አንድ ተብሎ አይጠራም። እንዴት ነው? አይ እዛ ውስጥ ፍልስፍና ውስጥ አንገባ፣ አስቸጋሪ ይሆናል። በቁጥር አላህ ስንት ነው? ደጋግሜ ጥሪ ጥያቄም አቅርቤ ነበረ ቴሌግራም እስከ ቲክቶክ ላይ። ቴሌግራም ላይ አንድ ልጅ ብቻ ነው የሞከረው ለመመለስ። መጨረሻ ላይ ግን እንደማዋጣው ሲያውቅ እሱም ከዋብያ ወደ ሀባሽነት ቀየርኩት ማለት ነው። ከዛ የመጀመሪያ የሰራው ፐርሚስ ግን የዋብያዎችን አስተምሮ ስለሆነ የመጣው ያንን መልሼ ሳመጣበት በቃ እናቁም አለ ማለት ነው። በዋብያዎቹ ስታይል ሲከራከረኝ ከቆየ በኋላ ልክ ሲመታበት የሀባሾቹን አይነት አቂዳ ዘዎቹን በስክሪንሻት ማየት ትችላላችሁ። ቴሌግራሞች ላይ ስላሉ ስልክለት በቃ ከዚህ በላይ መሄድ አልችልም ማለት። ቲክቶክ ላይ ጥያቄ አድርጌ ያለው አንድ ሰው ደፍሮ የመለሰው የለም። ኢቭን ንጽጽር አቆማለሁ አላህ በአካሉ ይሄን ያህል ነው ብሎ ቁጥር የሚያመጣ ካለ አቆማለሁ ብዬ ነበር። አንዳቸውም አልደፈሩም። ኤኒዌይስ ዛሬ ግን የምንመለከተው ሱራ 9:30 ላይ የሚገኘው መሰረት በማድረግ አይሁድ ኡዘይር ያላ ልጅ ነው ቻለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ የሚል
ሴንቴንስ አለ ሱራ 9 ሱረት ተውባ ላይ 30ኛው 20 ላይ ማለት ነው። ይህ ክፍል ብዙ ችግሮች ያሉበት ነው። ዛሬ የምንመለከተው ግን ሞር ፎከስ አድርገን ሱራ 9:30 ከልጆች አንጻር ሳይሆን ከእኛ አንጻር ሳይሆን አሁን ደግሞ ከአይሁዶች አንጻር ደግሞ እናየዋለን። አይሁዶች እዝራን ነው አምላክ የአላህ ልጅ ነው፣ ስለዚህ አምላካችን ብለው የሚያምኑት እዝራን ነው ብሎ ይለናል ቁርአኑ። ሐዲስም ላይ አለ። በቂያማ ቀንም አይሁዶች አላህ ይጠይቃቸዋል። ክርስቲያኖቹን ሲጠይቃቸው ማንን ነው የምታመልኩት ሲላቸው ኢሳን ያላህን ልጅ ይሉታል። ሂዱ ጋነም ብሎ ይልካቸዋል። አይሁዶችን ይጠራና ደግሞ አይሁዶችንስ ማን ነው የምታመልኩት ሲላቸው እንትና እዝራን ያላህን ልጅ ይሉታል። አይ አላህ ሚስት የለውም፣ ሚስት ሳይኖረው ልጅ እንዴት ይኖረዋል? ሂዱ ጋነም ይላቸዋል። አሁን ጥያቄያችን አይሁዶች በታሪካቸው እዝራ የሚባል አይደለም የሚያመልኩት። ሎክ አሁንም አሉ አይሁዳውያን አሉ እስራኤሎችን ጋር ከኢትዮጵያ ሄደ እስራኤላዊ ካላችሁ ቤተ እስራኤልም ካለ የምታመልከው እዝራን ነው እንደበሉና ጠይቁት። ምንድን ነው የምትሉት ነው የሚላችሁ። ኖ ነው የሚላችሁ። ቁርአኑ ግን ምንድን ነው የሚለን? የአላህ ልጅ እዝራን ነው የሚያመልኩት አይሁዶች ይለናል። በቂያማ ቀን ይጠየቃሉ። ማን ነው የምታመልኩት ሲባሉ እዝራን ነው ይላሉ። ማንን ስታመልኩ ነበር ተብሎ ሲጠየቁ ማለት ነው እዝራን ነው ስናመልክ ብለን የቆየ ነው ብለው ይመልሳሉ ይላል። ስለዚህ ይህንን በታሪክ ውስጥ አንድ ነው ብዙ አይደለም ያልኳችሁ። ሙሐመድ ይህንን ቁርአን ይዞ ከመምጣቱ በፊት አይሁዶች እንደዛ ብለው ያመለኩበት ታሪክ አለ። አንድ አምላካችን እዝራ የሚባል ነው። አንድ ነው። ደጋግመን አሳይተናቸዋል ከዚህ በፊት። እስልምና የነቢያት ነው ይላሉ። ብዙ ሶርስ አይደለም፣ አንድ መረጃ አንዲት ብቻ ከሙሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ካለ እኔ የፈለጋችሁትን ቅጣት እቀጣለሁ፣ ሶሻል ሚዲያን ለፈለጋችሁት ለእናንተ ሰጣችኋለሁኝ ብያችሁ ነበር። አታመጡም። መቼ ነው የምታመጡት? ሙሐመድ የነገራችሁን ከ7ኛው ሴንቸሪ በኋላ ያለ ታሪክ ነው። ከሙሐመድ በፊት አንዲት ብጣሽ ታሪክ፣ አንዲት አርኪኦሎጂካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ እንደገና ደግሞ የሃይማኖት የሆኑ አንዲት አታመጡ። በተመሳሳይ አሁንም አይሁዶች አሉ። አይሁዶችን ደውሉና ጠይቋቸው። አምላካችሁ እዝራ ነው እንዴ በሏቸው። አይደለም ነው የሚሏችሁ። አይደለም ነው የሚሏችሁ። አይ እነሱን መጠየቅ አንፈልግም ማየት እንፈልጋለን ካላችሁ እንግዲህ ቪዛ ቁረጡና እስራኤል ሄዳችሁ የሚያመልኩት እዝራ የሚባል ነው የሚለውን ቼክ አድርጉ። ቪዛ ቁረጡ። ለምን ቁርአኑ ለምን ዋሸባቸው? እኛ ላይ ብዙ ውሸቶች አሉ። ቁርአኑ እነሱ ላይ ስለመዋሸ የሚለው መሰረት አድርገን እንነጋገራለን። የመጣችሁት ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆየልኝ። እፎይ ሰላም ነው? እፎይ እንደና አዝመራ ምንድን ነው እሱ? ዘንድሮም አዝመራ ውስጥ ነህ እንዴ? በፎቶ ደረጃ ነው፣ ፎቶ ደረጃ ነው። እፎይ ምርቱን አሳየን እንጂ ምርጥ ገበሬ መሆን አለብህ። ኦኬ ኦኬ። እፎይ እፎይ። ኦኬ። አረንጓዴ ደስ ይላል። አክቹዋሊ ለምለም ደስ ይላል። መልካም። እፎይ ሰላም ሰላም ብያለሁኝ። ኢብኑ አናር አብዱል ይቀድማል። አይ ቲንክ አብዱል መቀጠል ከሆነ ሰላም ነው። እፎይ ቆይ መሐመድ አሁን የገባው የቀደሙ ካሉ አብዱል እንኳን ደህና መጣ። እንኳን ቆያችሁ። አንተ ሰው አሁን ደግሞ ፕሮፋይል ቀይረ ነው አብዱል ነህ? አብዱ ነህ? ምን ችግር አለው? በየጊዜው ፕሮፋይል ጠፍተህ ነበር ሰሞኑን። ደስ ስለሚለኝ ነው። አልነበርኩም፣ ከሜዳ ወጥቼ ነበር። ምነው በሰላም አንዳንድ ቶች ሲደብሩኝ ጫና መጣብህ። እርግጠኛ ነኝ በውስጥ ቀጥቅጥ አውራ ከተመቸኝ አውራለሁ። እሺ ወይ ምን ነበር ያነሳሁት ላይ
እዝራ በቂያማ ቀን አላህ አይሁዶችንና ክርስቲያኖችን ሙስሊሞችን ይከፍላቸዋል አይደለ? እሺ። ከዛ አይሁዶችን ይጠይቃቸዋል አስቀድሞ ማንን ነው አምላካችሁ? ማንን ስታመልኩ ነበር ይኖራችሁ ይላቸዋል። እነሱም የአላህን ልጅ ኢዝራን ነበር ስናመልክ የኖረው። ከዛ ውሸታም ናችሁ፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ ወደ ጋነም ይልካቸዋል። ከዛ ክርስቲያኖችን ይሄድና ደግሞ ማንን ነው ስታመልኩ የነበራችሁት ይላቸዋል። ኢሳን ነው ስናመልክ የነበር ነው ይሉታል። እነሱንም በተመሳሳይ ውሸታም ብሎ ይልካቸዋል። ከዛ ወደ ሙስሊሞቹ ይሄዳል። የኔ ጥያቄ ክርስቲያንና ሙስሊሞቹ ላይ ሳይሆን አሁን አይሁዶቹ ላይ ነው። አይሁዶችን ሲጠይቃቸው ማንን ነው ስታመልኩ የኖራችሁ ስላቸው እዝራን የአላህን ልጅ ነው ስናመልክ የኖር ነው ብለው ይመልሱለታል። የት ቦታ ነው እዝራን የሚያመልኩት አይሁዶች? እስቲ አንድ መረጃ ማምጣት ትችላለህ? ከአይሁዶች እዝራን እንደሚያመልኩ አምላካችን እዝራ ነው ብለው ከቁርአን ነገረን እኮ በቃ በቁርአን ከተናገረ ማመን ነው አታለ እና በምን ልሰጠህ ነው የፈለከው? እና እኔ ማላምነውን እየዋሸብኝ አይሆንማ። እኛ ላይ ዋሸ ሲጀመር እኮ እፎይ አሁን እኮ ያልተግባባ ነው እኮ ማለት አሁን አንተ እንድታምነኝ በየትኛውም ነገር ቢሰጥ እኮ አይደለም ቁርአንም ስላላመንከልኝ አታምነኝም እኮ በየትኛውም ቢሰጥ ኖ ሉክ አሁን እኮ ክርስቲያኖች ቢሆን ኖሮ ችግር የለውም። ያ ክርስቲያኖች ኢየሱስ የአብ ልጅ ነው ብለን እናምናለን። መረጃ አልጠይቅም ብጠይቅህም ይኸው ታምናላችሁ እኮ ብለህ ይኸው አንድ ሰንበዲ ብጠይቀው ማንኛውም ጠየቀው ወልድ የአብ ልጅ ነው እንደ ብትለው አዎ ብሎ ይልሃል። ስለዚህ አብን ነው አላህ ያልነው ምናምን ብለህ መሄድ ትችላለህ። እኛ ጋር ሲሆን አይሁዶች በታሪካቸው እዝራ የሚባል ሰው አያመልኩ። እዝራ የሚባል ያላህ ልጅ ነው ብለው ወይ የአብ ልጅ ነው ብለው አያመልኩ። እንዴት አወቀው አንተ እንዳለ እንዴት አወቀው አንተ እንደሌለ? አንደኛ መጽሐፎቻቸው አለ፣ ሁለተኛ ሰዎች እኮ አሉ እያመለኩ አይደለም። እኔ ያለውኝ እኮ እያመለኩ አይደለም። አይምን እኔ አሁን እዝራን እያመለኩ ስላልሆነ እዝራን ነው የምታመልከው ብትለኝ አላመልክም። ታመልካለህ፣ መረጃ አንጣ፣ ቁርአን ነግሮኛል ካልከኝ በሐሰት እየከሰሰኝ ነው ማላመልከው። ማምጣት ያለብህ ከኔ እምነት መጽሐፍ ነው እንደዛ ብዬ እንደማመልክ። ይኸውልህ አሁን እኛ ላይ ያንተ መጽሐፍ ላይ አይደለም የተናገረው። እኛ ላይ ቁርአን ላይ ኡዘይር የአላህ ልጅ ነው ብሎ ይሁዳዎች እንደሚያመልኩት በጊዜው በነበሩ ሰዎች አላህ Subhanahu Wa Ta'ala ነግሮናል። ስለዚህ ያኔ የነበረውን አላህ Subhanahu Wa Ta'ala ስለነገረን አሁን ሊቀይሩት ይችላል። ያኔ ግን ኡዘይርን የአላህ ልጅ ነው ብሎ ያመልኩት ነበር በሰዓቱ ማለት ነው አይሁዶች። እና ያንን ደግሞ ሂስትሪ ከየትም ላመጣልህ አልችልም። ከቁርአን በላይ ደግሞ ማረጃ አልሰጥም። አብዱ በመጀመሪያ ደረጃ ያኔ ብቻ ሳይሆን እስከ መጨረሻ ድረስ አይሁዶች የሚያመልኩት እዝራን እንደሆነ ነው ያስቀመጠው። አንተ ባልከው እንኳን ቢሄድ አይደለም እስከ መጨረሻ አይልም። ፕሊዝ እንትና ኢብኑ አንዋር ጣልቃ አትግባ፣ ተራ እንጠብቅ። ሎክ አብዱ በቂያማ ቀን መጨረሻ አይደለም እንዴ? ቂያማ ቀን መጨረሻ አይደለም? ቂያማ መጨረሻ ነው። ታዲያ ቂያማ ቀን እኮ ነው የሚጠይቃቸው። አይሁዶችን ይሰበስብና የሚጠይቃቸው እኮ ቂያማ ቀን ነው። አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ያደርጋቸዋል። 3 ቦታ ይከፍላቸዋል። አሁን እዚህ ላይ አሁን አይሁዶችን ሁላቸውን አንድ ላይ ይሄን ጥያቄን አቀርባለህ ታመጣልኛለህ? እንደዛ የሚል ነገር አይደለም ካልክ አንተ ማስረጃ ማምጣት ይጠበቅብሃል። ምክንያቱም አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ካለ 3 ቦታ ነው የተዘረዘረው። አንተ ነው እኮ አሁን እኔ ማረጃ ሰጠው እኮ ለምሳሌ የሰማኸኝ ነው። አሁን እዛ ላይ ይሁዳዎችን ሰብስቦ ሙሉ ማለት ነው ሙሉ አይሁዶችን እንደዛ ብሎ ነው የሚጠይቃቸው። አሁን ለምሳሌ ሊኖሩ ይችላል፣ በሰዓቱ የነበሩ አይሁዶች ሊኖሩ ይችላሉ። እነዛን አሁን ለምሳሌ እነሱ ስለሚያመልኩት ይጠይቃቸዋል። አብዱል መረጃው ላይ በሰዓቱን ብትልን አያስኬድም። ለምን እንደማያስኬድ ልንገርህ። አንድ ማስረጃ ብቻ የምጠይቅህ፣ አንዲት፣ ብዙ አይደለም የምጠይቅህ፣ አንዲት
ይኸውልህ ነገርኩህ እኮ አሁን ለምሳሌ ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርህም ችግር የለውም እኔ እነግርሃለሁ። እሱን የነበሩ ቁርአን ሲወርድ የነበሩ ሰዎች አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ አልነገረ እኛ የምንነግርሃለን። እምነታችን ስለሆነ የምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር። በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖታ አመልካላችሁ። አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥህ አልችልም። ታሪክ አይደለም። ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማን ነው በታሪክ ያለው? እንዴት ነው በታሪክ የምቀበለው? ኦኬ እንዴት ነው በታሪክ የምቀበለው አይደል? ቁርአን ማን ጻፈው? ሰሃቦች ለመሆናቸው ምንድነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደ እኛ ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው። ወሬ ማለት ነው። ሰነድ ማለት ቀጥታ ከራሱ ማለት ነው። አብዱል አታሳምረው። ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ እኮ። ወሬ ብላ መውሰድ አይችልም። ሰነድ ማለት ወሬ የውሸቱን ወሬ አለ። ቆይ ወሬ ማለት ነው ሰነድ ማለት which means በዋሪ አለ። አንተ ነህ እሱ ወሬ አለ። ልንገር፣ የቡሃሪን ልንገር። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ለቃል ደግሞ ማን እንደነገረው ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ መሐመድ የሚባለው የመጨረሻው ይሆናል ማለት ነው። ክርስቲያን መጥቶ የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ። ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል ታውቃለህ? ሙሐመድ አንዴ ስህተት ከሆነ አንዴ ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሐሚት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። ተረጋጋ ታዲያ። ጥያቄ ቀርባለሁ እኮ ልስጥህ። ትቀጥላለህ፣ ችግር የለውም ትቀጥላለህ በደንብ። ቡሃሪ ነብይ ካልሆነ እሱ ወሬ ሰብስቦ ነብያችን እንደዚህ ያደረገ፣ ነብያችን እንደዚህ ያለ፣ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሐዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሐዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ። ደግሞስ በቀን ስንት ሐዲስ ነው? እንደማይመጣው እየነገርኩ እኮ ነው። በቀን ደግሞ ከ100 ሐዲስ በላይ አንዴ ትቀጥላለህ። ከ100 ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏቸዋል። ከሀገር እየሄደ እየጠየቀ ወሬውም ማለት ነው። ከ100 ሐዲስ በላይ በጭንቅላቱ ይይዛል።
አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏቸዋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏቸዋል። ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። ስቲል እንደው ይሄንን ብስማማለህ እንኳን ተረት ተረት እንደሆነ በአቅም ብስማማለህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። ትስማማለህ? አንተ ብቻ ለምን እንደምታወራው ለምን እንደምታወራው? ቆይ አንተ ብቻ ይኸውልህ ልንገርህ፣ ሰነድ ማለት አናው ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይኸውልህ ልብ ብለህ ስማኝ፣ ዝም ብሎ አይደለም። ቆይ አብዱ አንድ ብቻ ብዙ አይደለም የምጠይቅህ፣ አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩህ እኮ። ክፈተው። ተረጋጋ አልኩህ። ተረጋጋ ልንገርህ። ምንድን ነው የምሮጠው? አይ ለመሰለህ አለ ለአብዱ ነብይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነብይ ከሞተ ከ200 ምናምን ዓመት በኋላ ነው። ነብይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነብይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አብሬጁን ከሞተ ራሱ አብሬጁን የተናገሩት ዝም ብለህ አታውራ፣ ውሸት አዳምጥ። ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬም ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባው ኢክሪማ ሰሃቦች ነበሩ። ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ፣ ችግር የለም። ነው ቀጥል። ለምን መሰለህ ጣልቃ እየገባሁበት ያለሁት? አብዱ ስህተት ሰርተሃል። ይሄኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብዬ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስ እስኪ። እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ፣ ታቢዎች ለአትባው ታቢን ያስተላልፋሉ፣ አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት። እሱን የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም ሆነ ያስተላለፈልህ። ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ። በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቴንኪው። አልቅድም እኮ አላልኩህ ሰሃቦች ነበሩ ነው ያልኩህ። ሰሃቦች ነበሩ ከረሱሉ ሰለላሁ ዐለይሂ ወሰለም በኋላ ከዛ አሉ ብለህ ነበር አሉ ብለህ ነበር እየሞገትከኝ የነበረው። አሉ የሉም ብትል ኖሮማ እዚህ ስማች አትሞግተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ስለዚህ ቼን ኦፍ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገ? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው ነው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ። ሁለተኛ በቃ ይሄን ልጨርስና ወደ ሁለተኛ ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ እና ያልሆነ ሐዲስ ያልሆነ ነገር እየዘገቡ ስለነበረ ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሐዲሱ ራሱ ውሸት ቢሆን ሐዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሐዲስ አይስተላለፍም ነበር በሰዓቱ። ለምን?
ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት እየሰማኸኝ ነው? ውሸትን ስለሚጨምር በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሐዲስ ትክክለኛ ቢሆን አላልፉት ነበር። ሰውየው ምንድነው ከዛብ ነው ይሉት ነበር የሐዲሶች ዋናዎቹ አብዱል። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። ሶሪ መረጃ ልጠይቅህ ተገደድኩ ማለት ነው። ምንድነው ውሸት ያወራሁት? ያልከው ነገር ውሸት። ምንድነው ውሸት ያወራሁት? ኦኬ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝ። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው እንዴ? በራሱ ጊዜ ከየት አመጣው ልትለኝ ነሽ? ማስረጃ ስጠኝ። እሰጥሃለሁ ወይ? መጣሁ። ቆይ አንዴ መጣሁ። የትኛው ሰሃባ? ትንሽ ትቆይኛለህ? አለኝ እቆያለሁ። ቼክ አድርገና ነው፣ ችግር የለውም። መቼም አታመጣም። እኔስ ንፋስ አለ። እሺ በፈለግከው ሰዓት ያዝና ነው፣ ችግር የለውም። አታመጣም መቼም። እኔስ እሺ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒኩ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ እንዲመቸው፣ ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፈለው። ለዚህኛው ለቶፒክ ላይ ባልና ትጠይቃለህ። አንደኛው አዲስ አርጋ አንደ ነው። አይ ከሌላ ቶፒክ አንዴ ትጠይቃለህ። እሺ መጨረሻ ላይ እቺኛውን አንዴ አዲሷን አንብባት። ኦኬ እሺ ይነበብ አይደል? ሐዲሱ ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለው ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያችኋለን። ሉክ ምን እንደሚል ማለት ነው። ሳሂህ አል-ቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሣኤ ቀን ዘን ኢት ዊል ቢ ሴድ ቱ ዘ ጁስ፣ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ፣ ማንን ነበር የምታመልኩት ተብለው ይጠየቃሉ። ዘይ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ፣ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። ኢት ዊል ቢ ሴድ ቱ ዘም፣ ለእነሱም ከዚያ እንደዚህ ይባላሉ። ዩ አር ላየር ፎር አላህ ሃዝ ኔዘር ኤ ዋይፍ ኖር ኤ ሰን፣ ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦልዌይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያ አንዴ ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጨጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም። የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም፣ ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብቶ ምናምን ነገር ምን ይላል? እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና
ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ ሲመልሱ፣ አይሁዶቹ እዝራ ነው የምናመልከው የአላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣ ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውሉ እስኪ። ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው፣ አምላክ አለው ብላ ነው የሚነግሯችሁ። ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ ሰንበዲ ጋር ትሄዱና አንድ ጨዋ ልጅ ከቤት ወጥቶ ማያውቅ በቃ በጣም ዲሲፕሊን የሆነ ልጅ ሄዳችሁ ለምን ነው የምታጨሰው? አታጭስ። ለምን የምትጠጣው? አትጠጣ። ለምን ነው የምትደባደበው? አትደባደብ። ልጁ እኮ ከቤት ወጥቶ ማያውቅም። ሆነ እንኳን ሊጠጣ እንኳን ሊሰክር እንኳን ሊደባደብ ክፉ ተናግሮ አያውቅም። ኖ አንተ ጠጪ ነህ፣ አንተ አጫሽ ነህ፣ አንተ ቃሚ ነህ። ልጁ እኮ ምን እንደሆነ ማጨስ ምን እንደሆነ አያውቅም። መቃምን ከቆሎ ጭቅም አያውቅም። ኖ ቃሚ ነህ። ከዛ ሰንበዲ ይመጣና ያንን ቃል ይደግመዋል። እንዴ የት ቦታ ነው ስቅም ያየኸው? እከሌ ሲል ሰምቻለሁ፣ ስለዚህ ቃሚ ነህ አትቃም። እከሌ መጽሐፉ ላይ አንብቤ ያለው አታጭስ። ሰውየው እኮ እንኳን ሊያጨስ ምንም የሚያውቀው ነገር የለም ስለ ጭስ። አይ ደምሳሽ እንደ መጽሐፍ ማለት ደምሳሽ አሁን ለምሳሌ እፎይ አጫሽ ነው ቃሚ ነው ብሎ ጻፈ። የእሱ ተከታዩ ከዛ ይመጡና እፎይ ለመምቅመው ለምን ብታጨሰው? ኖ ያላጨስም። ተከታዮችም ኖ እፎይ አያጨስም። አይ የደምሳሽ መጽሐፍ ውስጥ አግኝተናል እንደዛ የሚል። ይኸው እኔ በህይወት አለውኝ እኮ አላጨስም። ኖ ታጨሳለህ። አረ ይኸው አላጨስም፣ ታጨሳለህ። ለምን የታል ማጨሰው? አይ የደምሳሽ መጽሐፍ ውስጥ ታጨሳለህ ተብሏል። በቂያማ ቀን መጨረሻ ስትሞት ገሃነም ትገባለህ። ምክንያቱም አንተ እያጨስክ ነው። እያጨስኩ አይደለም። አይ መጽሐፍ ውስጥ ተጠቅሷል። እያጨስክ ነው። እመን። ማስረጃ እንጣ። ይኸው መጽሐፍ ውስጥ እኔ ስለ መጽሐፉ ምን አገባኝ? አንተ የጻፍከውን። እኔ ግን እያጨስኩ አይደለም። እያጨስክ ነው። እንደዛ ነው የሆነብን። አሁን ይኸው አይሁዶቹ አሉ አያመልኩትም እዝራን። በቃ ቁርአኑ ብሎናል። አስቸጋሪ ነው። ያ በነገራችን ላይ ምንድነው ደግሞ ሱራ 9 ወይም ደግሞ የሰይፍ ምዕራፍ አንዴ ይሄ ሱረቱል ተውባ ወይም ደግሞ የሰይፍ ምዕራፍ የሚባለው የወረደው መዲና ነው። ይሄ የሰይፍ ምዕራፍ ወይም ደግሞ ሱረቱል ተውባ የሚባለው የወረደው ራሱ መዲና ውስጥ ነው። መዲና ውስጥ ደግሞ ሙሐመድ በነበረበት ወቅት እጅግ በጣም ብዙ የአይሁድ ጎሳዎች ይኖሩ ነበረ። ሙሐመድ ከመካ ከቁሬሾች ማለት ነው ወደ መዲና በሄደበት ሰዓት መዲና ውስጥ እጅግ በጣም በርካታ የአይሁድ ጎሳዎች ነበሩ የሚኖሩት። እነዚህ አይሁዳውያን ደግሞ የራሳቸው መጽሐፍ የሚመሩባቸው መጽሐፍቶች ነበሩ። ለምሳሌ ተውራት ዋናውና ሜጀር መጽሐፋቸው መለኮታዊ መጽሐፍ ብለው የሚከተሉት እሱን ነበር፣ ቁርአኑ እንደሚናገረው ማለት ነው። በጊዜው የነበሩ አይሁዶች መጽሐፉን የሚያነቡ እያለ ሙሐመድ ራሱ ይነግራቸው ነበር። መጽሐፉን እንደሚያነቡ ያውቃል፣ ተውራትን እንደሚያነቡ ያውቃል። ስለዚህ ይሄ ደግሞ መዲና ውስጥ በወረደበት ሰዓት ሙሐመድ መዲና ውስጥ እንደዛ ብሎ በተናገረበት ሰዓት አይሁዶች የቱ ጋ ነው አላህ ከሴት እዝራ የሚባል ሰው ወለድና ከዛ በኋላ አይሁዶች እሱን ያመልካሉ ወይም ደግሞ እናመልካለን ብለው የተናገሩበት የትኛው መጽሐፋቸው ላይ ነው? ይሄ እኮ በቃ ስቱፒድ የሆነ እኔ በጣም የሚገርም እኮ ነው። እነሱ ያላደረጉትን ክሌም አድርጎ ከዛ በኋላ ደግሞ እንደገና ክሱን ወደ እነሱ መልሶ እነሱን ደግሞ እንደገና በገሃነም እሳት እቀጣቸዋለሁ እያለ ይናገራል ማለት ነው። ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ
አይሁዶች የቱ ጋር ነው አላህ ሚስት ይዞ እዝራ የሚባል ልጅ ወለደ፣ ከዛ በኋላ እሱን አምልኩት ያለው የቱ ጋር ነው? መረጃ አላችሁ? ቀጥሉ እስኪ መረጃ ካላችሁ። አቡ ፈውዛን አቡ ፈውዛን ሙባረክ አቡ ፈውዛን ሙባረክ አላችሁ? መረጃ አላችሁ? ሙስሊሞች ባይዘይ አንድ ብጣሽ ወረቀት ማምጣት አይችሉም። ልታውቁ የሚገባው ብጣሽ ወረቀት መሐመድ የከሰሳቸው አይሁዶችን በከንቱ ነው፣ ሊያጠፋቸው ስለፈለገ ማለት ነው። ሊያጠፋቸው ስለፈለገ ተውራትን እንኳን ተቀብሏቸው በተውራትም አምናለሁ ይህንንም ባወረደው አምናለሁ ይላቸው ነበር መሐመድ። ኦኬ በእነሱ ሰዓት የነበረው ተውራት እዝራ የአላህ ልጅ ነው እናመልከዋለን ብለው የቱ ጋር ነው የጻፉትና ያን ነገር ያደረጉት? ኤኒ ኤቪደንስ? አንድ ኤቪደንስ ብቻ አላችሁ ሙስሊሞች? አለበለዚያ ምንድነው ልክ ቁረይሾች መሐመድን እንደሚሉት ይህ የቀደምት ሰዎች ተረት ነው እንጂ እንደዚህ የሚል ነገር የለም ብለው ቻሌንጅ ያደርጉት ነበር። አሁን እንደዛ ነው የሚሆነው ማለት ነው። የቁርአን አንቀጽ ይሄ ከህያው አምላክ ከእውነተኛ አምላክ የወረደ አይደለም። አንድ መረጃ አላችሁ? አቡ ፈውዛን ሙባረክ አላችሁ? ማውራት ይችላል። ምንድን ነው? ምን እያወራችሁ እኮ እንደሆነ እኮ ራሱ አልገባኝም። ምን እያላችሁ ነው? እስቲ ቆይ እስቲ ስለ አምልኮ ማለት ትንሽ ቁርአኑን ከፍ አድርገው እስቲ። እዚህ አንቀጽ ላይ ያለውን 30 አንቀጽ ላይ ያለውን ትንሽ ከፍ አድርገው። አምልኮ ከፍ አድርገው ዝቅ ሳይሆን ወደ ላይ ትንሽ 31 ጥያቄውን ሰምተዋል አቡ ፈውዛን? አዎ እስቲ አምልኮ ምን እንደሆነ ላስረዳክ ነው። እዛው ቁርአኑ እስቲ ከፍ አድርገው አንተ ምንድነው አምልኮ? እስቲ ቀጥል። አምልኮ ምንድነው? ከፍ አድርገው እስቲ ቁርአኑን ትንሽ ወደ ላይ 31 ላይ አድርገው። ኦኬ መጀመሪያ አምልኮ ምን እንደሆነ ተናገርና ከዛ በኋላ ደግሞ ቁርአን ማስረጃ ላይ አምልኮ ማለት ለአላህ ብቻ ለፈጣሪ ብቻ የሚገባውን ነገር አንተ አሳልፈ ለፍጡር መስጣት ማለት ነው። ልክ እናንተ ለምሳሌ መርየምን አናመልክም አይደለም የምትሉት? አቡ ፈውዛን ኦኬ እሺ፣ የቱ ጋር ነው ለአላህ የሚገባውን አምልኮ ለእዝራ ሰጥተው እዝራ ያላህ ልጅ ነው ብለው ያመለኩት መቼ ነው አይሁዶች? እስኪ ተናገር እስኪ። እዝራ የሚባልም የለም እሱ ማስተካክለውና ኡዘይር እዝራ የሚባል አሁን አታሳየኝም። የለም እዚህ ችግር የለም። ኡዘይር ሴሜቲክ ላንጉጅ ስለሆነ ተመሳሳይ ነው። ችግር የለውም። ቀጥል። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ማለት አይሁዶቹ ኡዘይር ከ100 ዓመት በኋላ ከሞቴ በኋላ ተነስቶ ልክ ተውራትን ልክ እንደ በፊት እንደነበረው በቃሉ አፍዞ ስለነበረ እንደዛ ስለተናገረ ይሄማ የአላህ ልጅ ነው ብሎት ያዙት። በጣም ጥሩ። እስኪ ማስረጃውን ምን ላይ እንደዛሉት? እስቲ አምልኮ ማለት ማምለክ ማለት ደግሞ አንተ እስቲ ቁርአኑን ከፍ አድርገው እዛ ጋር አነብልሃለሁ። ክፈት ቁርአኑን ከፍ አድርገልኝ። ክፈት። ቅድሚያ ላወራው ክፈት። ማስረጃ ክፈት። ተረተረ ማውራት እኮ ቀላል ነው። ተረተረት እኮ አንተ ነው የምታወራው፣ ምንም ነገር የማታውቀው አንተ እዚህ ጋር ማይሞች ምንም ነገር የማያውቁትን እዚህ ጋር ሰብስበህ ዝም ብለህ አዋቂ ጋር ለምን አትሄድም? ና እስቲ ቁርአኑን መልሰው ወደ አሁን። አቡ ፈውዛን አትጩህ፣ ቁርአኑን መልስልኝ። አትጩህ። የተጠየቀው ስለ አይሁዶች ነው እንጂ ስለ ክርስቲያኖች አይደለም። ስለዚህ አሁን ቁርአኑን ከፍ አድርግልኝ፣ አምጣልኝ እስቲ ቁርአኑ። አሁን ከፍተሃል አይደለም? ለምንድን ነው የፈራከው?
ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ 31 ምንድነው ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበታለህ። ስለምትቀበርበት ተረጋጋና 31 ላይም ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ኡዘይር መልስ ለአልካት ማስረጃ አንጣ ከተናገር ኡዘይር ከዛው ቁርአን ላይ አለ ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንጣ። አመለኩት አለ እዛ ጋር የአላህ ልጅ ነው አሉት። ኦኬ ሐዲሱን ክፈተው ክርስቲያን ማይል መስሎህ ነው የተማታ መልጠን ተረት ተረት የሚወራበት ሳይሆን እውቀት ያለዋቸው የሚገቡበትና ሐዲሱ ነምጣ ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡካሪ 7439 ሐዲስ ነምበር 7439 የአረብኛውን አምጣ። የአረብኛውን ልተርጉምልህና ችግር የለውም። ከተሳሳተ አንተ ደግሞ ተታረጋግጥ። አትርጉምልኝ። እኔ ያንተን ትርጉም አልፈልግም። ኦኬ እሺ በጣም ጥሩ ቀጥል። እስኪ አሁን ከዚህ ጀምሮ አንብብ ራሱ አንብብ እንዘንገፍ አድርገው አያ እያነበብ ያ ረበና የውም القيامة እና ይሄ እኮ ስለ አላህ ማየት ነው የሚያወራ ሐዲሱ። ቀጥል من كان يعبد الله في آية أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد أزير بن الله فيقول كذبتم لم يكن لله صاحب ولا ولد فمن እኛ ዑዘይርን እናመልከው ነበር አሉ። እዚህ ጋ እዛ እንደዛ ብለው ይመልሳሉ ይላል። ዑዘይርን እናመልከው ነበረ። ስላምልኮ አንደለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ኡዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውነውም ቦታ ቁርአን ክፈተው እስቲ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ኡዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ኡዘይር የአላህን ልጅ ነው የምናመልከው አሉ። ክርስቲያኖች ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶችና ሙስሊሞች። ስለዚህ አሁን አምልኮ ማለት ላታየ አምልኮ አትጩህ። ቁርአን ላይ መልትልኝ አትጩህ እኮ ማለት ምን እንደሆነ ላሳይ። አትጩህ። አዲያ ማስወርዳለኝ የአንተን ተረተረ ልሰማ አይደለም የተቀመጥኩት። መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። እሺ ከሰሩ ነገር ከሰሩ ሂደት
እውቀት ያላችሁ ግቡ። ለመጮህ አትግቡ። መረጃ ስትጠየቁ መረጃ ክፈሉ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁም። ላወራችሁት ግን መረጃ አቅርቡ ስትባል ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቸኩላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ቶፒኩ ግባ። አዎ ለምን አልሰጥህም? ለሀሳቤን ለመግለጥ መሰለኝ የገባሁት። ፕሊዝ ሙባረክ ፍራንክሊ ስፒኪንግ አዳምጠኝ። ለምን በስርዓት ለምንድን ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው ማታዳምጠው ነው? ሙባረክ አዳምጣለሁ። መረጃ የምታመጣ ከሆነ አዳምጣለሁ። ተረት ተረት የምታወራ ከሆነ ግን እሱን ተረት ተረትን ህፃናቶችን ሰብስበ መስጊድ ላይ አውራው። ይሄ ክርስቲያኖች ቤት ነው በእውቀት የሚወራበት እንጂ እኔ ቤተ እምነትህን የነካው አይደለም፣ ቤተክርስቲያንን የነካው አይደለም እኮ መረጃ ካለ መስጊድ ያወራሁም አይደለም። እኔ ሙባረክ መረጃ ስጠይቀኝ እኔ መረጃ አመጣለሁ። መረጃ ላወራኸው ስጠይቀኝ መረጃ አምጥተህ ሰውን ለማውረድና ሰውን ዩት ለማድረግ ለምን ትሾክላለህ ነው? በስርዓት ለምን አታዳምጥም ነው? ቀጥልሽ። ያለ መረጃ ለምን እናዳምጣለን? ሙባረክ መረጃ ላመጣኸው ነገር መልስ ሲሰጥህ ሰው እንዴት ነው አሁንም እየተናገረ ማትረዱ? ክርስቲያን ሙባረክ እንዴት ነው የማይገባችሁ? በዚህ ልክ ለምንድን ነው የማትረዱት? መረጃ አምጡ፣ የፈለጋችሁን ሰዓት ወስዳችሁ አውሩ። በዚህ ትስማማላችሁ? መረጃ አምጡ፣ ሰዓት ወስዳችሁ አውሩ። ከዛ ተደማምጠን ደቂቃ ይያዝላችኋል፣ ማውራት ትችላላችሁ። ሙባረክ ቀጥል። አሁን መረጃ አለ፣ ለተጠየቀው ጥያቄ መረጃ አለ። ጥያቄውን በደንብ ሰምተዋል ሙባረክ። መረጃ በምትጠየቅበት ሰዓት መረጃ ታመጣለህ። አርጊው ማድረግ ባለብህ ሰዓት ላይ ታወራለህ። አካሂዱ የቤቱ እንደዛ ነው። ልክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ስጠይቅህ ደግሞ አንተም ላወራኸው መረጃ የማቅረብ ግዴታ ይኖርብሃል። ለዛ ነው እንጂ አይ መረጃ ጠይቀኝ ዝም ብዬ ላወራ ከሆነ ማንኛውም ከስር ያለው ሁሉ ለምን ታብታብ ያደርጋል? ገብቶ እኮ ማውራት ይችላል። ከኛ የተሻለ አለ። በማውራት ከሆነ በጣም ብዙ ማውራት ይችላል። መረጃ በጠይቃቸው ግን ሁሉም ላያመጡ ይችላሉ፣ ከጥቂቶች በስተቀር። ስለዚህ ለየት የሚያደርገው ገስት ላይ ስገባ ላወራኸው ነገር መረጃ ልትጠየቅ ትችላለህ። እሱን ታሳቢ አድርግ። ሙስጠፋ እንኳን ደህና መጣ። ድምፅ ታፍኗል። ሙስጠፋ ድምፅ ታፍኗል። አይ ቲንክ እኔ ጋ ነው የማይሰማኝ። ሎክ እስልምና ክሌም ያደርጋል። ለምሳሌ ንግስት ሳባን እንኳን ሳይቀር ማክዳን ሙስሊም ነች ይላል። የአፄ ምኒልክ ሚስት እንኳን ሳይቀር ማለት ነው ለፈርስ እሷንም ሳይቀር እኮ ሙስሊም ነች ይላሉ። ማስረጃ አለ? የለም። ማስረጃ ግን አለ? የለም። ግን ሙስሊም ነች ይላሉ። አይ የአፄ ምኒልክ ሚስት ሙስሊም ነች። ማስረጃ ነው። ማስረጃስ ሙሐመድ ነግሮናል።